አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ እንባዬን ተመልከት የሰማዩ አባቴ እንባዬን ተመልከት የሰማዩ አባቴ ነቢዩ ሚክያስ ምዕራፍ 3 ቁጥር 1 ላይ እነሆ መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል። ርዕሳችን ነው። መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል። ይህ ቃል የተነገረው ለመጥምቀ መለኮት ለቅዱስ ዮሐንስ ነው። ዛሬ የምንማማረው በአጭር ጊዜ ብዙ ስራ መስራት በሚያስደንቅ ሁኔታ ብዙዎቹ ረጅም ዘመን ይዘዋል። ይልቁንም ሰይጣን ጠላታችን ዲያብሎስ ሳጥናኤል 7513 ዘመን ያው እንደምታየው አንድም በጎ ስራ ሳይሰራበት በሽምግልናው በዚህ ሰፊ በዚህ ረጅም ዕድሜ መልካም ስራ ሳይሰራ ሲያደናግርና ሲያወናብድ ማዕበሉን ሲያስነሳው ሰውን ከሰው ስለሱ ሲያፋጀው በሽታና ቸነፈር የሆነ ለሰው ልጆች ጠላት ለስጋችንም መከራ ለነፍሳችንም በስጋም ያፋጀናል በነፍሳችንም እዞ ደግሞ ወደ ገሃነም ወደ ሲኦል እዞ ለመውረድ የዲያብሎስ ረጅም ዕድሜ ይሄ ነው። ሌሎችም በሱ አይነት ረጅም ዘመን ያሳልፋሉ። መጥምቀ መለኮት ቅዱስ ዮሐንስ ግን 30 ዓመት ነው ዕድሜው። በ30 ዓመቱ ነው አንገቱን የተቆረጠው። ይሄን የሚደንቀው ነገር ዮሐንስ የተቀመጠው 30 ዓመት ነው በምድር ላይ። በዚች 30 ዓመት ላይ የኖረው በረሃ ነው። ዮሐንስ እንጀራም አልበላም ዳቦም አልቀመሰም። ዮሐንስ የወይን ጠጅ አልጠጣም። ዮሐንስ የበረሃ ማር ነበር። እንደዚህ ነው ወገኖች። ባሰሙኝም ልንገራችሁ የሚሰሙም አሉ መዳን የሚፈልጉም አሉ። በእውነት እግዚአብሔር ፍቅር ከልባቸው የሚቃጠልባቸው መኖር የማይፈልጉ መንግሥተ ሰማያትን አሻግረው እያዩ በተመስጦ ሌላቸው በፍቅር ሰንሰለት ልባቸው ተጠልፎ ሌት ተቀን የሚቃትቱ ሞልተዋል። ትዳሩን ንቀውት ልጅ ማሳደጉን ትተውት ሁሉም ነገር ጣል አድርገው የዚህን ዓለም ፍቅር አይተው ተጠይፈው የተጻፈውን ለመፈጸም ልባቸው በመንፈስ ቅዱስ ተሰቅሎ ብዙዎች አሉ። አይዟችሁ መቼም የወንጌላችን ስብከት መጽሐፍ ቅዱስ ሲፈልግ እናንተ እባቦች የእፉኝት ልጆች ይላል። እባብ አለና የሰው እባብ ስላለ እባብነት የለበሰው መለደቅ የለበትም። እባቦች የራሳቸው እየመረጡ ያንሱ። እባቦች መርዛሞች አበዛጉላዎች እንደዚህ አሉና በማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ እናንተ እባቦች የእፉኝት ልጆች እያለ መጥምቀ መለኮት ቅዱስ ዮሐንስ ያውም የበረሃው መናኝ ሰውን እሱ ሊገስጽ አልፈለገም። ከበረሃ ነው የኖረው። ከበረሃ ኑሮ አሁን በድንበር አልተጣላ በደመወዝ በስልጣን አልተጣላ። ምን አገጥ ነገር ግን ስራቸውን ያስደሰጣቸው እባብ ስለሆኑ እባብ ብሏቸው የእፉኝት ልጆች ስለሆኑ አያቶቻቸው ከቅድመ አያቶቻቸው የወረሱትን የበደል ስራ ስለሚፈጽሙ በጎ ሕሊና ስለሌላቸው ለሰው መልካም ነገር ስለማያስቡ እናንተ እባቦች አላቸው። እባብ ከሆነ እባብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም አሁንም ተናገረ። እናንተ እባቦች የእፉኝት ልጆች ብሏል ጌታ በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ መድኃኒዓለም ኢየሱስ ክርስቶስ እንዲህ አለ። ይሄን ተናገረ። ታዲያ የተናገረው ስራቸው ስለሆነ እናንተ ጻፎችና ፈሪሳውያን እናንተ ሊቃነ ካህናት እባቦች የእፉኝት ልጆች በእውነቱ ከገሃነም ፍርድ የምታመልጡ ይመስላችኋልን? ለመሆኑ ገሃነም መኖሩን ሰዎች ያውቁ? ገሃነም መኖሩን የሚያውቅ ሰው ኃጢአት አይሰራም። እዚህ የምድጃው ሰዓት እያለመጠመጠው እዚህ ፀሐይ ላይ ቁሞ ማስቀደስና ቁሞ በፀሐይ በእግሩ መሄድ የማይችል ሰው እዚህ ታክሲ ባጃጅ እያለ እየባጀጀ
ይልቁንም ገሃነምን ቢያስምሮ ወይም በህሊናቸው አንድ ጊዜ ወደ ሲኦል ወርዶ በህሊናቸው ቢያሳያችሁ ኖሮ ዓለም በቃ ይትሉ ነበር። መኖር አትፈልግ እንኳን በቀማ እንኳን ማጭበርበር እንኳን መካድ እንኳን አደራ መብላት ለጭራሹ ዓለም በቃ ይትሉ ነበር። ታዲያ መች ገሃነምን አላሳያችሁም? እናንተ እንጀራ ያሳያችሁ የሥጋውን ነገር ነው ያሳያችሁ። የሥጋውን ያለሙን ነገር እያስጎመጀ ወደ በርባሮስ ዟት ይሄዳሉ። ደግሞ የሚያዙ ይሰበስባሉ። ለማን እንደሚያከማቹትን አያውቁትም ተብሏል። በገንዘብ አስጎምጁ እንደ አባታችሁ እንዳብርሃም ስለሆነ ለፍሬድ እግዚአብሔር በሰጠኝ ዕድል ነው የምኖረው። ስለ ገንዘብ ማስበው ብጨነቀው የለኝም፣ አልጨነቅም። ገንዘብ ማስቤ ልጅነቴ ድሃ ነኝ ስለ ገንዘብ አላስቤ አላውቅም። ገንዘብ የሚያስብ ሰው ጽድቅ የለውም። እግዚአብሔርን ማስብ የእግዚአብሔር ወዳጅም አይባልም። ወዳጅነቱ ቀርቶ እግዚአብሔርን አያውቅም። ገንዘብ የሚያውቅ የሚፈልግ ሰው አምልኮቱ እግዚአብሔርን ሳይሆን ገንዘብን የሚያመልክና እንግዲህ የተወደዳቸው ወገኖች ወይ የዮሐንስ ነገር ሳነሳሳው መታደል ነው። ገና ከእናቱ ሆድ ሳለ ምስጋናን ጀመረ። ትናንት እንዳስተማርኋችሁ እነሆ ጽንሱ ገና በሆዴ ሳለ ዘለላለች ኤልሳቤጥ። በሉቃስ ወንጌል ምዕራፍ 1 ከቁጥር 44 ጽንሱ በሆዴ ሳለ የሰላምታሽን ድምፅ ሰምቷልና የሰላምታሽን ቃል ሰምቷልና ጽንሱ በሆዴ ሳለ ዘለላ። መታደል ነው። ገና ከሆድ ምስጋና ለመጀመር ገለው እያለ 20 30 40 50 ዓመት ሞልተን የገሃነም ልጅ መሆን የዲያብሎስ ከጥፍራችሁ እስከ ጠጉራችሁ ዲያብሎስ ተቆራይቶ እኩይ ነገር ቢያሳስባችሁ አለመታደል ነው። ነገር ግን ወገኖቼ ወይ የኔና እናውራ የኔን ሕይወት እዩት። ከእንዲህ አይነት ሕይወት የራኩ መሆኔን ማወቅ አለባችሁ። ጽድቅን ፍለጋ ነው በረሃ የገባሁት። ከተማ መኖር ስችል ከማንኛውም ሰው በላይ ተወዳጅ ስሆን ተፈላጊ ሰው ፈልጋችሁ የሚመጣችሁ ጫካ ነው በረሃ ነው ፈልጋችሁ የሚመጣችሁ። ይልቁንም አሜሪካ በህድላችሁ ካላችሁበት ቢወጣ ደስ ይላቸዋል። አውሮፓ ካላችሁበት ቢወጣ ሳትለቁ ደስ ይላቸዋል። እንዴት አድርጋችሁ በያዛችሁ። ይሁን እንጂ ገጠር መኖር ወይም ከተማ በሀገር ውስጥ ወይም መኖር ወይም ባህር ማዶ መኖርን የጠላሁት ለምንድን ነው? ጽድቅን ፍለጋ ነው። እውነትን ፍለጋ እውነት በሄደበት መንገዱን ተከትዬ እውነት የት ነው ያለ እያልኩ እየፈለኩ ነው። ፍቅር የት ነው ያለ እያልኩ እየፈለኩ ነው። በረሃ የገባሁት ለእውነትን በ94 ዓመተ ምህረት ፍቅርን በተቀደሰው ተራራ አገኘሁት። ፍቅር በእውነት ነበረ። በዛን ሰዓት ሰው ከሌለ ዝንጀሮች ጦጣዎች ጥለውልኝ ሄዱ። ባያነጋግሩኝ ባይጫወቱኝ ቦታቸው ነበረ ጥለውልኝ ሄዱ። ፍቅር ነው እንግዲህ ሰው ቦታውን ለቆ ሲሄድ ፍቅር ነውና። ዘንዶም ነበር እኔ ከደረስኩ ማይተዋለሁ። ነብርም ነበር እመጫቷ ነብር ጡቷን ወዳና ወዲያ እያደረገች ነበረችና ሌሎች አሳማዎች ነበሩ። እነዛ ሁሉ ጥለውልኝ ሄዱ። ከመጣሁ በኋላ የተጋፋኝም የለም የተጣላኝም የለም። እችን ስጋዬን ቆርጥም ልብላ ያለኝ የለም። ፍቅር በተራራው ላይ ተገኘ። ፍቅርን አገኘሁት፣ እውነትንም አገኘሁት። ለአዳም የተሰጠው ቃል ኪዳን አዳም እግዚአብሔር በፍጥረቱ ሁሉ ላይ አሰለጠነው። እኔም የአዳም ልጅ ነኝና ፍጥረቶች ሁሉ የዱር አራዊቶች ሁሉ አከበሩኝ፣ ሸሹ፣ ወደ ዋሻው ገቡ፣ ጥለውልኝ ሄዱ። በደብረ ሊባኖስ ግራኝ ቂርቆስ የዘንዶ ቦታ ነው። አንድ ዘንዶ ሳይቶ አይታወቅ። እነዚያ ዘንዶ ሁሉ ቢወጣ ቢወራጭ አንድ ሰው ይተርፍ ነበር። አንድ ሰው አይተርፍም። አጥቶ ሲጎርሰቀ። ነገር ግን ፍቅር በተቀደሰው ተራራ ላይ እንደደከምኩ አልቀረውም፣ እንደለፋሁ አልቀረውም። ፍቅርን አገኘሁት በተቀደሰው ተራራ ላይ በቤተ ክርስቲያን በበረሃው በገዳሙ ፍቅርን አገኘሁት። ከቀናት በኋላ ከወራት በኋላ ከዓመታት በኋላ ግን ሰው እየተከተለ ሲመጣ ፍቅር እየጠፋ ሄደ። ተመልከቱ እንግዲህ ፍቅር የሚጠፋው ከሰው ነው። ለካ ሰው ከተከተለ ሰው እየገባ ጸበሉ ተጀመረና አገልግሎት ሲጀምር ሰው እየመጣ ሲያች ፍቅር ጠፋ፣ እውነትም ጠፋ። ውሸት ወደ ውሸት ሰለጠነብን በመካከል እና አስተውሌ የበረሃ ስብከት ነውና እውነቱን ነው የምነግርህ። የሥላሴ ባሪያው እየገባሽ እውነትን ጠፋች፣ ፍቅር ጠፋች። ሰውየው ደግሞ ሀብታም ነው ባላለው ሰው ሁሉ ገንዘብ ፍለጋ ሆነ። ወደዚህ የሚጎርፈው ሰው እዛም ከተማ የተቀመጠው በኬሻን የሚገባ ይላል። ኮቪድን አምጥቶት ዛሬ ጸጥረቅ አለ እንጂ በኬሻን የሚገባ ይላል።
ከዚህ ያለው ይስገበገባል። ፍቅር ጠፋች፣ እውነት ጠፋች። ከዚህ ያደረገ ነገር የሳሳ የጎመጀ ትውልድ በልቶ የማይበቃው ሰብስቦ የማይበቃው አጠራቅሞ የማይበቃው በቃኝ የማይችል የተረገመ ትውልድ ነው። ከዚህ ያውጣል እግዚአብሔር። ለዚህ ለምትሆኑ ወገኖች ለዚህ ምትሆኑ ከሆነ አታስተምሩት ይመካው። ካልተለወጣችሁ እኔ ልካ ምን ያደርጋል? እኔ እኮ እያለ እኮ ነው ማስተምራችሁ። በጮሁ ቁጥር ደግማለሁ። የማትለወጡ ከሆነ ገንዘብ የሚወድ ሰው በፍጹም የእግዚአብሔር ጠላት ነው። የኔም ጠላት የመጀመሪያው ጠላት ገንዘብ የሚወድ ሰው ነው። ጠላት ይወቅ። ይሄን አውቆ መጓዝ ነው። ገንዘብ የሚወድ ሰው ለእናቱም ለልጁም አይሆንም። ገንዘብ የሚወድ ሰው ለአክስቱም ለአጎቱም አይሆንም። ለሃይማኖቱም አይሆንም። የሀገር ፍቅር የለው። ገንዘብ ለነከሰን የሚሞት። ስለዚህ ዮሐንስ በገብሳ ነሳሰው ከእናቱ ማህፀን ሳለ ገና ማርያም ሆይ አለች ኤልሳቤጥ፣ አንቺ ጌቴ እናት ስትሆይ ወደ እኔ እንዴት መጣሽ? እነሆ የሰላምታሽን ድምፅ በሰማ ጊዜ ጽንሱ በሆዴ ዘለለ። መጥምቀ መለኮት ነው ይሄን ያደረገው። ህዝባችን እንዲህ አይነት በጎ ሕሊና ይኖራቸው ባካቸው። በጎ ሕሊና ይኖራቸው። ክፋቱን ተውት። ክፋት እንዳትተውት። ስለዚህ መጣ። ለምን መጣች? ወደዚህ የመጣችው ክፋትን ለመተው ነው። እናትተው ለምን መጣች? መቼም ተቀምደን እኮ አለቀም። ትናንት ያልኳችኋል አይደለ? በመዝሙር 123 ከቁጥር 1 እስከ 7 ወይ 8 መጨረሻ እግዚአብሔር ከእኛ ጋር ባይሆን ነብዩ ነው። እግዚአብሔር ከእኛ ጋር ባይሆን ኖሮ ጠላቶቻችን በዋጡን ነበረ። ጠላቶቻችን በጎረዳደሙን በበሉን ነበረ። ጠላቶቻችን ይበሉን ነበር። እግዚአብሔር ከእኛ ጋር ባይሆን ኖሮ ፈሳሽ ውሃ ማዕበሉ በላያችን ባለፈ ነበር። አውሎ ነፋስ ይመጣል ነበር። እግዚአብሔር ከእኛ ጋር ባይሆን ጎርፉ በላያችን ይጎርፍብን ነበር። ነፍሳችን በማዕበል ትሰጥም ነበር። እግዚአብሔር ከእኛ ጋር ባይሆን ኖሮ እግዚአብሔር ከእኛ ጋር ባይሆን ኖሮ እነሆ ለመጨረሻ ላይ ግን ነፍሳችን ወይም ነፍሴ ካዳኝ እንደሚያመልጥ ሰው ወጥመዱ አመለጠች ነፍስ ያለና እግዚአብሔር ከእኛ ጋር ስለሆነ አምላካችን ከእኛ ጋር ስለሆነ እግዚአብሔር ከእኛ ጋርማ ባይሆን ኖሮ ለጥርሳቸው ንክሻ ያላደረገና አምላክ የተመሰገነ ይሆናል። ለጥርሳቸው ንክሻ አይ ጠላቶቻችን ቢያገኙን ይጎረዳደሙን። አቤት የስር ስቀልጥፍናቸው አቤት ዲያብሎስ፣ አቤት የሰይጣን ሳ አቤት የሰይጣን ሳ እነሱ ጋር ለባሽ መሆን ወገኖቼ ስጋ መልበሳቸው በመከራ አሁን አይጥ ድንበቲቱ አይጥ ምግቧ ነው። መቼም ምግቧ ስለሆነ መቼም ምግቧ ነውና ተያዛት። ከያዘች በኋላ ልትጫወትባት ለምን አይታችኋቸው እንዴት እንደምትጫወትባት ግፍ ነው በዚህ ዓለም ላይ የሚፈጸመው። እኛ እኮ መጫወቻ ነን እኮ። እነሆ ለጥርሳቸው ንክሻ ያላደረገና አምላክ የተባረከ ይሁን። አሁን ንቅ አርጋዛ አንገቷን ቁርጣ ገብት ወላት በቃ አይኗን እያጠፋች በዛ ጥፍሯ የተሳለ ወስፌ በሚመስል ጥፍሯ አይኗን እያጠፋች ስትጫወትባት ታርዳለች። መግደሏን አይቀር መብላቷን አይቀር። ለጥርሳቸው ንክሻ ያላደረገና አምላክ የተመሰገነ አትፈረዱብኝ። እያየሁት እኮ ነው የሰው ክፋት። እናንተ አታውቁትም። ምናልባት ሲጣላችሁ አንቺ ምን የራሴናችሁ እኛ የሰው ሀሳብ ገና ከልቡ ላይ እንደ ኤፍሬ መስራት ታውቁት እናውቀዋለን። ተንኮለኛው ሰው አይጠፋንም ስለምናውቀው መጥፋቱ ላይ ይቀር በቆፈረው ጉድጓድ በግባቱ ላይ ይቀር ያው የታዘዘበትን እስኪፈጽም ድረስ ይወራጭብናል። እንደሄና ለጥርሳቸው ንክሻ ያላደረገና አምላክ የተመሰገነ መጨረሻ ላይ ወጥመድ ተሰበረ፣ እኛ ግን አመለጥን አለ ነብዩ ዳዊት። እኛ ግን አመልጠናል፣ ወጥመድ ተሰብሯል፣ ጠላት በቆፈረው ገብቷል ይላል።
መዝሙር 123 ቁጥር 1 እስከ 8 ነው ያለው። በሁላችሁ እንዲህ የበረሃው ስብከት ይሄን ይመስላል። የበረሃው ስብከት እንዲህ ነው። እስኪ እንነጋገር፣ እስኪ እንመካከር። መቼም ቢሆን ገበሬ ዘርቶ ባዶውን አይቀርም። ይዘራል፣ ወፍ ይበላዋል። ከዛም ብዙ ሳይበቅል የሚቀር ይኖራል። ከበቀለ በኋላ ከብት የሚበላው ይኖራል። ከዛም ዝንጀሮና ጦጣ እያለ ግን ቦታውን ጎተራውን የሚሞላበት ያፈራል። እኔም እንደተናገርኩ መቼም ዘመኑ ክፉ ቢሆንም ሰዎች ክፉ ቢሆኑ በዚህ ዘመን በጎ ሰው ባይኖር በዚህ ዘመን ሰው ይከፋ። የሰው ተፈጥሮ ክፉ ነው። ከአቤልና ከቃየል ጀምሮ ቃየልና አቤል ወንድማማቾች የተጋደሉባት ዓለም በእኛ ምን ትበጀናለች? እና ግን ላስተምሮች እግዚአብሔር የሚድኑትን አያጣምና እርሱ እግዚአብሔር የእርሱ የሆኑትን ያውቃል ይላል። የእርሱ የሆኑትን ያውቃል። የእርሱ የሆኑትን ስለሚያውቅ ላስተምር እንዳስተምርም ያስገደደኝ ግድ የእርሱ የሆኑ ሰዎች ስላሉ ነው። አስተምር የማሰሙ ቢሆን ኖሮ ዝም በሌለኝ ነበር። እንዳስተምር ቢገፋፋኝ ዛሬ ስራዬን ትቼ ከፊታችሁ እንዲቆም ያደረገኝ እምትሰሙ ስላላችሁ ነው። የማይሰሙም አሉ። እንዲፈረድባቸው ደግሞ ይሰማሉ ቁጭ ብለው። እንዲፈረድባቸው ደግሞ እንዲሁም ከምትድኑት የበለጠ በትኩረት የሚሰሙ ምን ተናገረ ይሆን እያሉ የሚሰሙ ክፎች ናቸው። ምን ተናገረ ይሆን እቺ ናት ይሄ ነው እያሉ የተከፋፈሉ ይቃለሙታል። ነገር ግን አይጠቀሙበትም። ተጽፎባቸዋል። የመጻፍ ያለ መጻፍ ሁኔታ እንግዲህ ወገኖቼ ዮሐንስ ነገር መልእክተኛዬን እልካለሁ መንገዴንም በፊቴ ያስተካክላል። ሚልክያስ ምዕራፍ 3 ቁጥር 1 ላይ የጌታ መንገድ በራሪ መቀበል ቅዱስ ዮሐንስ ነው። ስራውን የጀመረ ገና ከማህፀን ነው አይደልና ሳይወለድ ነቢያት ተናገሩ። አስቀድመው ኢሳይያስ እንዲህ አለ፣ የእግዚአብሔርን መንገድ በምድረ በዳ አስተካክሉ፣ ጎዳናውንም በበረሃ አቅኑ፣ ተራራው ዝቅ ይበል፣ ሸለቆው ከፍ ይበል፣ ኩርንችቱ ወጣ ገባው ሸለቆ ይስተካከላል። ኢሳይያስ ምዕራፍ 40 ቁጥር 3 ላይ ይላል። በሉቃስ ወንጌል ምዕራፍ 1 ከቁጥር 76 ላይ አንተ ሕፃን አለ ነቢዩ ዘካርያስ፣ አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱንም ለመጥረግ በፊቱ ትሄዳለህ አለው። ይሄ የተባለ ዮሐንስ ነው። ለመጥምቀ መለኮት ለቅዱስ ዮሐንስ ይሄ የተባለ ታደል ነው። ዘካርያስና ኤልሳቤጥ በጊዜው ወልደው ልጅ በማግኘታቸው አይደሰቱም። በዛ በወጣትነት ዘመናቸው ልጅ ወልደው እንደገና የልጅ ልጅ አይተው ባይደሰቱ መጨረሻቸው ግን አማረ። በሽምግልና የወለዱት በብልጥግና ካረጁ ካፈጁ በኋላ ያገኙት ማንን ነው? እማያዳግም መጥምቀ መለኮት ቅዱስ ዮሐንስ ነው። እሺ ቢወልዱት ይላል የሀገራችን ሰው። እሺ ነው ጉዱ የሚል ነገር አለ አይደለ? እንደዚህ ግልግል ሆነ እናንተ ሙሉት። እሺ ቢወልዱት ጫት ቃሚ፣ አጭበርባሪ፣ አታላይ፣ አደራ የሚበላ ቃል ኪዳኑን የማይጠብቅ እምነት የለሽ፣ ፍቅር የለሽ፣ ምግባር የለሽ ባይወለድ ይሻላል። ባይወለድ እዛ ማህፀን ጭንጋፍ ሆኖ ቢቀር ይሻላል። ተስፋ ለሀገር የሀገር ፍቅር የሌለው የሰው ፍቅር የሌለው ለእናት ለአባቱ ብድር የማይመልስ ዘራፊ፣ ቀጣፊ፣ አታላይ፣ አጭበርባሪ የሀገር ሸክም ባይወለድ ይሻል ነበር። ነገር ግን በዓለማችን ላይ አንበሳ አለ፣ ቀበሮ አለ፣ አሳማ አለ፣ በግ አለ፣ ፍየል አለ፣ ላም አለ። ድንቅልቅ ነው። ሰዎችም እንደዚህ ነው ባህሪያቸው። እንደ ሰው የሰው ባህሪ የያዛችሁ ሰዎች አለ። እንደ ላም የሆናችሁ እንደ ከብት የሆናችሁ ሰዎች አለ። ሰውስ ክቡር ነበር። ነገር ግን ይላል አሁን እንደ ከብት ስላልኳችሁ የሰውዬ የሰደበን እንዳትሉኝ፣ ሰውስ ክቡር ነበረ። ነገር ግን ልብ እንደሌላቸው እንደማያስተውሉ እንደ እንስሳት ሆነ ተብሎ ተጽፏል። እንደ እንስሳ ያለን አለ። እንደ እንስሳ ሞኒክ ራሱ ያው እንደ እንስሳ አለ። ከአውሬ ጋር አብሬ ተደባርቄ የምኖር፣ ከገዳዮች ጋር አብሬ የምኖር፣ ከጠላቶች ጋር አብሬ የምኖር እንስስ ከብት ነኝ። ከብት የሚያርደውንም በኢሳይያስ ምዕራፍ 53 ስለ ጌታ ነቢዩ ኢሳይያስ ሲናገር እነሆ ሲሸልቷት እንደማትጮህ በግ፣ ሊያርዱ ሲወስዱት ደግሞ እንደማይዋጋ ላም ሆነ ጌታ።
ያው እንደዚህ ስለሆነ አይዟችሁ ከብት ስላልኳችሁ በመዝሙር 48 ከቁጥር 12 ወይም 20 ላይ ሰውስ ክቡር ነበረ፣ ነገር ግን እንደማያስተውል እንደ እንስሳ ሆነ ተብሎ ተጽፏል። አሁን እዚህ ውስጥ እንደ እንስሳ ያለን አለ። ሞኞች፣ የዋሆች፣ ሰው ይድናል ይጠቀማል ብለን ተስፋ ብናደርግ ይገለናል ይቀማናል ብለን ማናስባለን። ሞኞች፣ የዋሆች ደግሞ ነጣቂ መርዛም ዘንዶ ቀን እያየ የሚወራጭ ቀን ባገኘ ቁጥር የሚወራጭ የሚያገሳ ቀን ሲጠፋበት ደግሞ ተቀለስልሶ ደህና የሚመስል እባብ አለ ደግሞ መካከላችን። አሁን ድብልቅ ነን ያለ ነው አይደለም ወገኖች? አይደለም ካላችሁ አይደለም በሉ። እንደሱ ከሆናችሁ ከሆነ ነው። እባብ አለ፣ ዘንዶ አለ፣ ቀበሮ አለ፣ ጦጣ አለ። እዚህ ውስጥ ዝንጀሮም አለ። የሰው ማሳ የሚፈልግ ሳይሰራ የሚበላ አለመስራትን የሚፈልግ ሊሆን ተራራ ላይ ከዛፍ ላይ ሆኖ ዝቅ ያለ የሰው ስም ይመለከትና ጠቋቂው ማማውን ለቆ ሲሄድ ጊዜ ነው ደረማምሶ በቃ ወይም ክምሩን ያይና ክምሩን ደግሞ ነስንሶት ነው የሚሄድ እኮ ይነስንሰውና በልቶ ካሄድ ያቁን እኮ በልቶ ሆዱ ሞልቶ አይሄድ ነስንሶት ነው የሚሄድ። ምቀኛ አቤት ስንቷን ነበር። እዚህ ሁሉ ጋር ነው ያለ ነው ወገኖቼ። ክብር ምስጋና ለእሱ ይሁንና እንመናለን ሳይጨንቀን ሳይከብደን አይደል እንዴ ነው ላሰራ ይጥለቀው እና መልእክተኛዬን ልካለሁ እንግዲሁም በፊቴ ያስተካክላል። ሚክያስ ምዕራፍ 3 ቁጥር 1 ላይ ለምን መከመልኩት ቅዱስ ዮሐንስ ነው የምነግራችሁ። ሳነሳሳው ደስ ይለኛል። እኩይ ሰው ስለማልወድ ክፉ ሰው ስለማልወድ ክፋታችሁን ወደዳችሁ ወገኖች። ክፋታችሁን ነቃላችሁ። እኔ ኃጢአትን ነው የማልፈልግ እንጂ ኃጢአተኛ አልጠላም። ክፋታችሁ ግን አልፈልጋችሁ። እንኳን መኖር ማየት አልፈልግም። ንገራችሁ ቆጥ መቼ አጣፋው የሰው ወሬ ሰብስቦ መኖር ከመሆን ያወጣል። አዳዲስ ሰዎች ያሉ ደግሞ ብዙዎች አዳዲስ ናቸው። አዲስ ነገር ነው የምሰጣችሁ። አታደርግ መቼም አትኖሩ። ስለዚህ ጊዜያችሁን አነሳችሁ እስክትሄዱ ድረስ ነገር የምሰጣችሁ ይሄ በረሃ ስብከት ነው። እውነተኛውን ሕግ እግዚአብሔር እነግራችኋለሁ። እጃችሁን እሳትና ውሃ ቀረቡላችሁ። እጃችሁን ወደ ወደዳችሁ ዘዳግም ምዕራፍ 30 ቁጥር 11 ቁጥር 1 ይጀምራል። 11 ላይ 15 ላይ 19 ላይ መርገምና በረከት አቀረብሁላችሁ፣ ሞትና ሕይወት አቀረብሁላችሁ። እጃችሁን ወደ ወደዳችሁት ነው። መርገምና በረከት መመረቅ ይቻላል፣ መባረክ ይቻላል። የምናስተምረው እንድትባረኩ ነው። አልፈልግም ላለ ደግሞ መርገም እሳትን አቀረብሁላችሁ። ውሃውን ብትጨብጡ ውሃውን ጨብጡት፣ ጠጡት፣ የሕይወት ውሃ። እሳቱን ብትጨብጡት ደግሞ ተቃጠሉ። ያው እጅና እግር ተቆረጣጥሞ ያንን እሳት ገባና እንቆያችሁ ወገኖቼ። የማያልቅ የበረሃ ስብከት፣ የማይቋረጥ የበረሃ ስብከት እንደ ጅረቱ እንደ ወንዙ እንደ ሐምሌ ዝናብ ይጎርፋል፣ ይዘንባል። እግዚአብሔር ደግሞ ሰውየው ከብት ነኝ ስላልኩኝ ብልጥ ነኝ ነው። ገብቷችኋል? ብልጥ ነኝና ምናልባት ከዚህ ያላችሁት ብትሰሙኝ መልካም፣ ባሰሙኝ የማሰሙ ከሆነ ግን ቀጥታ ስርጭት ደግሞ አስቀምጡበት። ካርጌን እየሞላሁኝ አሜሪካና አውሮፓ እየተማረ ነው። አሁን ከኔ ጋር የአሜሪካና የአውሮፓ ሰው የናፈቀው ዘመድ የናፈቀው ባህር ማዶ በስደት ያለው እንዳይመጣ ያልተመቸው በንባ ቃሌን ይሰማል፣ በንባ ይመለከታል፣ ያደምጠኛል። ወገኔ ለካ ከልትነን እያን ግልጽ ብለ ሰውየው። ስለዚህ አገልግሎታችን ዓለም አቀፍ ነው። ትምህርታችን የሚከታተለው የዓለም ሕዝብ ነው። በዚህ ደግሞ ደስ ይለኛል። ግን ማለመጠበቃችሁ ርቀታችሁ ጠብቃችሁ ተቀመጡ ነው የሚለው። እንግዲህ ይሄ ዘወትር እኔ ለየት ብያችሁ ሰነበት ያው እንደ ፍየል ትጨማሞቃላችሁ። ርቀትን መጠበቅ ግን ነው። አሁን ዛሬ ያን ሁሉ ህዝብ በሺ የሚቆጠር ህዝብ ይዜ ነበር። ወንጀት ለእናንተ ፈንጣጣር ብላችሁ ትቀመጡ እንዲሁም ያን ክፍት ወጡን ትሞሉት ነበር።
ወይ ፍቅር የለ ወይ መራራቅ የለ። የኛ ነገር ለተጋፋ ለመጎዳዳት እኮ ነው የምንጠጋገው። ለመጉዳት ይጠቀዋል ወንድሙ፣ ለማጥፋት ይጠቀዋል ወንድሙ። ለማዳንማ ቢሆን በኩኖስ ማለት አሜሪካ ሆኖ አይደል ልጆች የሚጠቅሙኝ፣ አውሮፓ ባረዞ ሆኖ አይደል ልጆች ከአባታችን ጋር እያሉ ሲከፋኝ የሚከፋቸው ማህበረ ትጋት የትጋት ማህበር ማህበረ በኩራት የበኩራት ማህበር ሌሎችን ከነዚህ ከማህበራቶች ፊት አስቀድመው የሚያውቁኝ አባቶች እናቶች በኪሳቸው ቢይዙኝ በቦርሳቸው ቢይዙኝ ነፋስ ባይመታባቸው ፀሐይ ባያገኝባቸው ደስ የሚላቸው ወገኖች ሞልተውኛል። ባረምኩ በያሉበት ጌታ ይጠብቀን። ና ዮሐንስ የብራው መናኝ ስለሱንም አነሳሳናቸው። አሁን ባጭር ጊዜ ብዙ ስራ መስራት ገና ከሆነ ስራ ጀመረ። ተመልከቱ እኛ ተወልደናል ወለድን ነው። አሁን ለመሆኑ በቅጡ ሰላም ለኪብሮ የሚሰግዳል እዚህ ብረት እንደተሰካባችሁ እንደተቀመደመሽ እንደሽሽ ነው ማለት ነው። እጥፍ ዘርጋ ብሎ ለጌታ ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ አንደበትም እግዚአብሔርን ያመስግን። ፊልጵስዩስ ምዕራፍ 2:10 ግዴታ ለጌታ መስገድ ግድ ነው። ጡስ ዘርጋው እሱ የፈጠረው አካል በመሆኑ ለሱ መስገድ ያስፈልጋል። አንደበታችንም ማመስገን አለበት። እንጀራ በበላን ቁጥር ማርያም ልጅ አብትሽ ለምን ወንነው እንደፈላ ሲሳይሽ ብላል ጋር ተመለሽ ብላል ልጅ ይሄ እናንተ ተስፋ ይሄ ነው። በበላችሁ ቁጥር ነው እናንተ መስጋና ይሄ ነው እናንተ ተስፋ። ይሄ ደግሞ ከሌላ ቀን አው ለየት ብዬ በራን ያለሁት ተተሰራችሁ ገብታችሁ እንደኛ ሁሉ እናንተ ስለዘሩ ከኔ ለመብላት እሺ ቀጠፋችሁ። እኔ ማለት ከማን ቀጠፍቴ ለበላ እኮ እግዚአብሔር በትክክል ነው በሐቅ የሰጠኝታችሁ በሐቅ ነው የምዘልቀው። እናንተ ከኔ የምትጠቁት ለመስጠት ለማጭበርበር እስከሆነ እኔ ማን እንዳጭበረበር ነው ፈጣሪ ልክደው አልክደው። በትክክለኛ ወጣትነቴ በልጅነቴ ያዝኩትን ይሄን እምነቴን ጠብቄ እኖራለሁ እስከ መቃብር ዘልቃለሁ። እንደኔ የሚኖር ሰው ከኔ ጋር መኖር ይችላል። ከዛ ውጭ ግን ዝንጀሮና ጦጣ ይፈቃናል ማለት ነው። ሾግኖች አሁን እስኪ ተመልከቱ። በ94 ዓመተ ምህረት ከዚህ ተራራ ላይ እናንተ እንደሌላችሁ በህሊናችሁ ያሉት እንደሌላችሁ ብቻዬን መቆም ያሳዝናል። ወንድም የለኝ እህት የለኝ ብቻዬን ለዚህ ተራራ ላይ መቆም ያሳዝናል። እኔን የመካ እሳት የለካል እኔ እንዳለ ትሬ የለካስ የግብሰው ይበዳል ያደርጋል ያለቀለት ሰው ነው እንጂ ብቻዬን ለዚህ ተራራ ይቀናል ብዬ በመንፈስ ቅዱስ እየተሳለምኩት ይሄን ፎቅ በመንፈስ ቅዱስ እያየሁት ይሄን ቤተ መቅደስ በመንፈስ ቅዱስ እያየሁት ሰው በተራራው እንደሚጠቅለል ማዶ ተራራ ሰው እንደሚሞላ ጎርፍ የመንገዱ ጎርፍ ህዝቡ ባለም ሁሉ እንደሚጎርፍ ፈረንጁና በሸው በመንፈስ ቅዱስ አርቄ እየተመለከት ብቻዬን ነበር ይወለወል ነው ለምን ቆያችሁ? አንድ ሴትዮ ምን አሉ አሉ ዓመታት በኋላ እኔ እንደው ቤተክርስቲያኑ ሰርቶት መነኩሴ መቼም አይጸናም። መነኩሴ መቼም እንደው ቤተክርስቲያኑ ሰርቶት ይጠፋል ይሄዳል መስሎኝ ነው እንጂ እንዴ መጽናቱን ባቆይም ባውቅማ እንግዲህ ብቻውን ሲተኛ አንገቱን በመጣሪያ ቆይተናል። መጽናቱን ማውቁ ነው መዋል ማደር ባውቁ ነው መች እንደተኛ ከመደቡ ወይ እንጀራ ይበላል። አላት እኮ ሲያበሰግ እንጀራ ደግሞ ወይ እንጀራ ይበላል። ሩቁን ያጨብቆ እዚህ የሚሄዱ ሲል እንደተኛ ከመደቡ አንገቱን ብለውን እዚህ ሁሉ አረፌ ሰይጣን ሁሉ ይመክርብኛል ነው እዘሉልኝ። እሺ አዎ በይት እግዚአብሔር ስለ እግዚአብሔር ብላችሁ ዘሩልኝ። መቼም የኔ እናንተ ሀዘን ማለት አይወቅም። ገና ብዙ ታምሩ ያሳየናል። ገና ብዙ ድንቅ ስራ ያሳየናል። የኔ እናንተ ነው የምትወዱኝ ያላችሁ አጣራታ እና ነገር ውስጥ እኔም አርፌ ነበር እስካሁን ድረስ አይደለም። ያን ጊዜ ቢቆርጡ እሮሽ በየቆች እንደው ቆያችሁ የትኛው መስመር ግን ዮሐንስ ብዙ ስለሆነ እንደው ምለው ነገር የትኛውን መርጬ ላናግራችሁ ስለ ዮሐንስ እንግዲህ ከጽንስ ጀምሮ ያለው ከዛ በኋላ ደግሞ አዎ
ዮሐንስ በበረሃን ያደገ ይላል በሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ ዮሐንስ በመንፈስ ቅዱስ ጠነከረ በአካሉም አደገ ይላል። ዮሐንስ ምግቡ የበረሃ ማር ነበረ። ዮሐንስ ወገቡን በጠፍር ታጥቆ ነበር። ዮሐንስና የበረሃው ዮሐንስ ልብሱ የገመል ጠጉር ነበር ይላል ማቴዎስ ምዕራፍ 3 ቁጥር 3 ላይ ሉቃስ ምዕራፍ 1 ቁጥር 76 ቁጥር 80 ላይ አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱንም ለመጥረግ በፊቱ ትሄዳለህ። በፊቱ እየገደለ ወንጌል እየሰበከ መጣ። መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ዙሪያ የኃጢአት ስርየት የንስሐ ጥምቀት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነበር። የአዋጅ ነጋሪው ቃል የበረሃው መናኝ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ደስ ይለኛል ገሳደሳሰው እሰክራለሁ ያለው ይልቀኝ ዮሐንስ ሲነሳ ልብ ይነሳሳል። የበረሃው መናኝ የበረሃው አንበሳ ገና በልጅነት ተጋድሎውን የፈጸመው ሽበት ሳይደለ ፂም ሳያበቅልና በበረሃ ያደገው እናት አባት አክስት አጎት የሌለው ብቸኛው ባይታዊ የበረሃው መናኝ እንዲህ ነበር ወገኖቼ። የማቴዎስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ እስከ 17 ወይም 18 ድረስ አልፌ ላንሳላችሁ። ዮሐንስ በወህኒ ቤት ገብቶ ነበር። ገባበትን ደግሞ አነሳላችኋለሁ። ወህኒ ቤት ሳለ ዮሐንስ ታስሮ ሳለ ዮሐንስ ነቢያት በመንፈስ ቅዱስ በአገልግሎታቸው ይታሰራሉ። መታሰር ኃጢአት አይደለም። መታሰርም ወንጀለኛነት አይደለም። ዮሐንስ ሰርቆና ቀጥፎ አይደለም የታሰረው። ዮሐንስ አጭበርብሮና ታሎ በረት ከፍቶ አይደለም የታሰረው። የበረሃው መናኝ ዮሐንስ ዋርሳ አትውረስ ድንበር አታፍርስ አለው። ሄሮድስን ንጉሡን አልፈራ። በነገሥታት ፊት ምስክርህን እናገራለሁ አልፈራ። መዝሙር 118 ቁጥር 46 ላይ ምስክርነት ግን እውነቱን ሕግህን በነገሥታት ፊት እናገራለሁ አልፈራም እንዳለ መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን ሄደ። ሄሮድስ ሆይ የወንድምህን ሚስት አግብተሃል። የፊልጶስን ሚስት ፊልጶስ ወንድሙ ነው፣ የሄሮድስ ወንድም ነው። ፊልጶስ ሲሞት ሌላ ሴት ያቀ ይመስል የወንድሙን ሚስት ሄሮድያዳን አገባ። በዚህ ነው እንግዲህ ዮሐንስ ንጉሥ ሆይ የወንድምህን ሚስት አታግባ፣ ዋርሳ የወረሰ ደንበር ያፈረሰ ገሃነም ይገባል። ሌላም በሚፈጥረው ወንጀል ጉቦ በሚበላው በሚቀበለው ዮሐንስ ገሰጸው። አላበጅህም፣ ጥሩ አልሰራህም፣ ንስሐ ግባ አለው። አይ ይሄ ሰው ያላኖረኝ ማለትና ዮሐንስን አሰረው። ሄሮድስ ደግሞ እንደዚህ ነው ወገኖቼ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ይሄ ተጽፎ ይገኛል። 6 እና 7 እያላችሁ ሰዱ። ዮሐንስ አንገቱን እንደተቆረጠ ሄሮድያዳ እንዳስቆረጠችው ተጽፏል። ወደዚህ እንዳንመለስ ወደዛ ወደ መጀመር እና ዮሐንስ በዛን ሰዓት ታስሮ ሳለ ወደ ጌታ ወደ ኢየሱስ ክርስቶስ ሁለት ደቀ መዛሙርቱ ከተከታዮቹ ከልጆቹ ሁለት ሰው ላከ። የምንጠብቅ አንተ ነው ወይስ ሌላ እንጠብቅ? ይወርዳል ይወለዳል የሚባለው አንተ ነው ወይስ ሌላ እንጠብቃለና ወደ ጌታ ላከበት። መልእክተኞች ዮሐንስ መልእክተኞች ጌታን ሄደው ነገሩት። ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዳችሁ አለ ለዮሐንስ ያያችሁትን ንገሩት። ለዮሐንስ ያያችሁትን ንገሩት። ዕውሮች ያያሉ፣ ደንቆሮች ይሰማሉ፣ አንካሶች ይዘላሉ፣ ሙታን ይነሳሉ። ይሄንን ለዮሐንስ ለድሃዎች ደግሞ ወንጌል ይሰበካል፣ የምስራች ቃል ይሰበካል። ለዮሐንስ ይሄን ንገሩት ካለ በኋላ ዮሐንስ መልእክተኞች ሲሄዱ ደቀ መዛሙርቱ እንዲህ አላቸው፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ይነበር መድኃኒዓለም ኢየሱስ ክርስቶስ ንፋስ የሚወዘውዘው ሸምበቆ ነውን? ምን ልታዩ ወደ ምድረ በዳ ወጣችሁ? ነጭ ኩታ የለበሱትን ነጭ ኩታ የለበሱ በነገሥታት ቤት አሉ።
ሶስተኛ ምን ልታዩ ወደ ምድረ በዳ ወጣችሁ? አቤት አሁን ያለነው እኮ ምድረ በዳ ነው። አሁን ያለነው እኮ በረሃ ነው። የሚያስፈራ የአባይ በረሃ የአባይ በረሃ ነው እኮ ያለነው እኮ እኛ እድለኞች ነን። የአባይ በረሃ ነው ያቀናነው ገዳም እኮ ይሰጥ ሲባለው ይገባል። እድለኞች ነን። ሰይጣን ይቃጠል። ምን ልታዩ ወደ ምድረ በዳ ወጣችሁ አለ ሶስተኛ ጊዜ። ነብይ ነህ አለ ጌታ። የጥያቄ ምልክት። አዎ አለመለሰው። ከነብይ የሚበልጠው ነው አለ ደግሞ ዮሐንስ መጥምቀ መለኮት ከነብይ የሚበልጥ ነው መለሰ። ሴቶች ከወለዱት ሁሉ ዮሐንስ መጥምቁን የሚመስለው የሚስተካከለው የለም አለና ለመደመነት ገና ከእናቱ ማኅፀን ጀምሮ ከሆዷ የዘለለ ከሆዷ የሰገደ ዮሐንስ መጥምቅ ጌታ መሰከረለት። ኢሳይያስ ተናገረለት፣ ሚልክያስ ተናገረለት፣ ዘካርያስ ተናገረለት። ጌታ ደመደመው። ዛሬም እኛ እንመሰክራለን ስለ ዮሐንስ። እንደዚህ ነው። ትናንት ልደቱ ስለሆነ ዛሬ እሱ ስለ ዮሐንስ ነው የማስተምራቸው ወገኖች። እና መንገዴን የሚጠርግ መልእክተኛዬን በፊቴ እልካለሁ። ሚልክያስ ምዕራፍ 3 ከቁጥር 1 ላይ የተጻፈውን ቃል ነው የምነግራቸው ወገኖች። ስለ ዮሐንስ ነው የምነግራቸው። ቁጥር 14 ላይ ደግሞ አልፌ ልሂድና ነው። አዎ ብትቀበሉትስ ሊመጣ ያለው ኤልያስ ይህ ነው አለ ስለ ዮሐንስ ጌታ። ሊመጣ ያለው ኤልያስ ይሄ ነው። ልትቀበሉትስ ብትፈልጉ መቀበል ብትችሉስ እኔ ጋር ናቸው ወገኖች። ብትቀበሉ ለምንድን ነው ጌታ ብትቀበሉት የማይቀበሉት አሉና ቃሉን የማይጠብቁ አሉና። በማቴዎስ ወንጌል ምዕራፍ 21 ከቁጥር 31 ላይ እናንተ ሊቃነ ካህናት ጻፎችና ፈሪሳውያን የአይሁድ ሽማግሌዎች ሽበታሞች ሽማግሌዎች አለ እነሆ መንግሥተ ሰማያት በመግባት ቀራጮችና አመንዝራዎች ይቀድሟቸዋል። ቀራጮችና አመንዝራዎች የዮሐንስን ስብከት አምነው ንስሐ ገቡ። እናንተ ግን ዮሐንስን ቃል ሰምታችሁ ንስሐ ስላልገባችሁ መንግሥተ ሰማያት በመግባት ቀራጮች ይቀድሟቸዋል ብሎ ዕድሉን ሰጣቸው። ሊቀርቦን ያውጣችሁ። ዕድሉ የተሰጣችሁ እያላችሁ አሁን እናንተ የተማራችሁ እዚህ ቁጭ ብላችሁ አሜሪካ ያሉት እንደዳኑ በአረብ ከአሕዛብ ጋር ያሉት ከእስላም ጋር ያሉት እንደዳኑ ማለት ነው። እየሰማችሁ ነው። ፊቴን እኔ ታዩኛላችሁ፣ እንቅስቃሴን ታያላችሁ። እነዛ ግን በቴክኖሎጂ ውጤት ነው የሚከታተሉ። እነዛ ቀድሟችሁ እንደሚድኑ ማለት ነው። ጻፎችና ፈሪሳውያን ሊቃነ ካህናት ዮሐንስን አክብረው መክበር ሲገባቸው፣ ዮሐንስን ጻድቅ ብለው መጽደቅ ሲገባቸው፣ ከኃጢአታቸው ተናዘው በድለናል ተሳስተናል ብለው ወደ ጌታ መቅረብ ሲገባቸው ዮሐንስን አለመስማታቸው አስወቅሷቸዋል። አሁንም ከወቀሳ ለመዳን ጆሮ ያለው መስማትን ይስማ ይላል ራዕየ ዮሐንስ ምዕራፍ 2 ቁጥር 7 ቁጥር 11 ቁጥር 17 ቁጥር መጨረሻ ጆሮ ያለው መስማትን ይስማ። በማቴዎስ 13 ቁጥር 9 ላይ ከሚድኑት ያርገን እግዚአብሔር። ሊመጣ ያለው ዮሐንስ ማለት ሊመጣ ያለው ኤልያስ ይሄ ነው። የምትቀበሉት ቢሆን ነው ብዬ በማቴዎስ ምዕራፍ 11 ቁጥር 14 ላይ ሌላው ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 17 ቁጥር 10 11 12 13 ያለው ቃል አነበለማ። የምወዳችሁና የምትወዱኝ አክሊሌና ክብሬ እንዴ እናንተ ባትኖሩ እኮ ያልጮህ እናንተ ከፉ በእጁ 12 እያሉ በተራራ ላይ እዚህ ወርገድ ያለ ጠማማ ወንዝ ነበረች። ዛፎች ሁሉ የተቃማሁ ነው። ዙሪያው ጠማማው ሙሉ ነበር የበቀለ እና ጠማማ ወንዝ ነበረች። እሺ ማይኬል በዚያ አንጠለጥለና የተንቀሳቃሽ ማይክ መቀስቀሻችን ያለው በዛ አንጠለጥለና 12 ሰዎች ሰብክ ነበር። ለምን? አዎ ነገ የሚመጣው ሰፊ ሕዝብ በመንፈስ ቅዱስ እያየሁ ኖራቸው ነበር። ማስተምራችሁ ዛሬ ለእናንተ አይደለም ነበርና አነሰ ብዬ ትምህርቱን ባላቋርጠው ብቻዬን ከሆንኩ ግን ብቻዬን ገብቼ ሳል ትምህርት የለም ስራ ነበር ቁፋሮ እና አክሊሌ ያልኳችሁ ስላላችሁ ላይ ለምናገር በገስጻችሁ እንደው የማጽናኛ ቃል ሕዝቤን አጽናኑ ይላልና
ኢሳይያስ ምዕራፍ 40 ቁጥር 1 የማጽናኛ የማረጋጊያ ቃል ብናገር ብገስጻችሁ ባስተምራችሁ ብሰብክ አክሊሌና ክብሬ ስለሆናችሁ ነው። እናንተ ባትኖሩ ብቻዬን አልጮህም ማለት ነው። እናንተን የሰጠኝ አምላክ እኔን ለእናንተ የሰጠ አምላክ የተመሰገነ ነው። እናንተን የሰጠኝ ትኮራላችሁ አይደል? ትንጠራራላችሁ። ለካ ይሄን ያህል ክብር አለ ለብት የትሬን የነበርኩት ማቴዎስ ምዕራፍ 17 ከቁጥር 10 11 12 13 እያችሁ ነው። አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ታቦር ተራራ ከወረደ በኋላ ለደቀ መዛሙርቱ እንዲህ አላቸው፣ እስከ ትንሣኤ ድረስ ለማንም አትናገሩ። በደብረ ታቦር ተራራ ላይ ያያችሁትን ምስጢር፣ ይሄ መለኮታዊ ምስጢር ለማንም አትናገሩ፣ እስክነሳ እንዳትናገሩ አላቸውና ደቀ መዛሙርቱ ግን ጠጋ ብለው እንዲህ አሉት፣ ጌታ ሆይ አሉት፣ ጻፎች ኤልያስ ወደፊት ሊመጣ ይገባዋል ይላሉሳ፣ ይሄ ነገር እንዴት ነው አሉ። መድኃኒዓለም ኢየሱስ ክርስቶስ መለሰላቸው፣ አዎ ኤልያስማ ይመጣል፣ መንገዱንም ያስተካክላል፣ ጥርጊያውንም ያቀናል። ኤልያስ ይመጣል አለና እንደገና ኤልያስማ ከዚህ በፊት እኮ መጥቶ ነበረ፣ ነገር ግን የወደዱትን አደረጉበት እንጂ አላወቁትም። አይደለም እንዴ? አካብና ኤልዛቤል ዛሬ አንገትህን ትቆረጣለህ እያሉ ሲያሰቃዩት ነበር። ያንን ተናገረ ጌታ። ኤልያስማ ከዚህ በፊት መጥቶ ነበር፣ የወደዱትን አደረጉበት እንጂ አላወቁትም። መጀመሪያ ላይ ግን ምንድን ነው ያለው? ኤልያስማ ይመጣል፣ ሁሉንም ነገር ያስተካክላል። በኋላ ቁጥር 13 ላይ ደቀ መዛሙርቱ ይህንን ስለ መጥምቀ መለኮት ቅዱስ ዮሐንስ እንዳለ እንደተናገረ አወቁ። ኤልያስ ብሎ የተናገረ ይመጣል ያለው ዮሐንስን መሆኑን ተናገረና ዮሐንስ ክብር ይሄን ይመስላል። በአጭር ጊዜ በርካታ ስራ ይሰራል። ትምህርታችን እናጠቃለን ወገኖቼ። እኔና እናንተ ስንነጋገር ብናድርም ብሎ መቼም መሰልቸትም ረሃብም አይታሰርም። እንቅልፍ ትናንትና እስከ 9 ሰዓት ድረስ ስለ ትጋት ማህበር ከትጋት ማህበሮች ጋር ቁጭ ብለን በዓለም ያሉ የትጋት ማህበሮች አብረው እየተመለከቱ እስከ 9 ሰዓት ድረስ አብረን ነበር። እንቅልፍ የሚባል የለም። እንዲሁም ደግሞ በግል ጸሎታችን አደረግን። አሁን ደግሞ ጌታችን ቆመናል። አሁን ደግሞ ወደሚቀጥለው ስራ እንሄዳለን። ያው ብዙ ያለ ዲያብሎስ የግብር ደግሞ መቼስ ይፈታተናል። በእንዲህ አይነቱ ስራ ዓላማ ላይ አብሮ በርታ ጠንክር እንደማለት አለመታደል ነው። ይሄንን ዓላማ ለማድከም ይሄንን አበራ ለማፍረስ በርቶ ለማፍረስ የራሱ ሆድ ይሙላ እና እንደዚህ ነው። ስላልነግራችሁ የለም ስላልነግራችሁ አለው። አዎ ጠፈፍ አድርጋችሁ እጁን ጠብቁት፣ አይዟችሁ እንድትጠቀሙ ለሰው ሁሉ ክብር ስጡ። ነገር ግን አለዋ ይኖርባችሁ። በማቴዎስ ወንጌል ብያችኋለሁ ምዕራፍ 12 ቁጥር 50 ላይ የእግዚአብሔርን ቃል የሚያደርጉ ሁሉ ዘመዶች ናቸው። እናቴን፣ ወንድሜን፣ እህቴን የእግዚአብሔርን ቃል የሚያደርግ ነው ያለው ጌታ ኢየሱስ ክርስቶስ። እኔ እህት የለኝ አባት ወንድሜን ተመስገን እንዴት አድርጎ ጠፈፍ አድርጎ ሰራ። እህቴን የሚጨነቅበትን አንዲት ዲያብሎስ ያደረባት እህት ነበረች። እናቴ ልጅ ማረሻ ሳጣ ዚያምጥች ያስጠግኋል። እንዲው በእውነት በምድር ገሃነም ገብቼ በምድር ገሃነም ሲሆን የጨረሱት መድኃኒዓለም አነሳልኝ። ተመስገን ጌቴ። እንደዚህ ነው። እኔ ወንድም የሚባል ነገር የለም። እህት ወንድም የለም። ትክክለኛ ህጉን ከጠበቀ እህቴን አትችል አይደለችም እንዴ? እንዲሁም በእድሜም ልጄ ናት። ምን አለ በኃጢአት ወይም ደግሞ በተለያየ ምክንያት ከሚወልዱት ልጅ ይልቅ በመንፈስ ቅዱስ የወለድኳቸው ልጆች ናቸውና ህግን ከጠበቀ ካልጠበቀ ግን እኔን ለማስቀየር ለማበሳጨት የማሰረው ስራ ያቃተው ነበር። እንዲህ አይነት ወንድም እንዲህ አይነት አባት ሰጠኝ ተጠግቼ ልኑር ደሃ ነኝ ምበሮ የለኝ ብሎ ተጠግቶ እድሜ እየለመኑ ደግሞ ተጎራጭቤ ነበር። አለች ያልኩት መስገን ጌቴ ማን አለ የኔ ጠበቃ እሱ ነው፣ የኔ ጋሻ እሱ ነው፣ የኔ መከታ እሱ ነው። ማን አለኝ ያለኝ መድኃኒዓለም ስለሆነ ያመጣዋል፣ ፈተናውን ይከለዋል፣ ያስወግደዋል። አሁን የአይነቱ እኩዮችን እግዚአብሔር ይጥረግልን። ሆንችን ያደርግልን። ይህን
ለልቤ ተምዘግዝጌ የማይሞት ስራ መስራት ነው የምፈልግ። ይሄ ለማዘን የማይመች ላሽኮኮ የማይመች ዲያብሎስ ያለበት እግዚአብሔር ይገስጸው። ትላንት እንዲያርግ ያሳየቻችኋል። እናት ሐዘኗ ሲበዛ ጡቷን ታሻለች አይደል? ልጄ የጠባትበትን ጡቱን ጡቴን አሽት ያለ እኔ ደግሞ ከኔ ጋር ከ45 ከ50 ዓመት በላይ ከኔ ጋር ይኖረ ይሄን ናቸው። ቀሌለ ለማንም የሚጨነቅበት ነገር የለኝም። ወደ ትምህርታችን የትሌኔ ነበር ነው የዮሐንስ ነገር እንግዲህ ከብዙ ጊዜ ይመስላል። ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ገና በአጭር ጊዜ በወጣትነት ዘመኑ ለንስሐ ጥምቀት በዮርዳኖስ ዙሪያ ስራውን ለመለዘው ዮሐንስን ስራ ለመዘረዘ 30 ዓመት በበረሃ ነው የኖረው። ስብከት የጀመረው 6 ወር ነው። በ6 ወር ውስጥ የሰራቸውን ስራዎች ልንገራችሁ። በማቴዎስ ወንጌል ምዕራፍ 3 ቁጥር 6 ላይ ዮሐንስ በዮርዳኖስ ዙሪያ ውሃ በበዛበት ቦታ ላይ የንስሐ ጥምቀት ካቃታቸው እየተናዘዙ ይጠበቁ ነበር። ማን ነው አጥማቸው? የበረሃው ማናይ መጥምቀ መለኮት ቅዱስ ዮሐንስ ደሞዝ አልተቀበለ፣ የውሎ አበል አልበላ፣ አንድ ቃዳ መሬት የለው፣ አንድ ብር ደሞዝ የለው። ዝም ብሎ ብቻ በነፃ ህዝቡን ያገለግላል። አቤት ንጹሕና አቤት ምናኔ! አቤት የእግዚአብሔር ቃል! አቤት የእግዚአብሔር እንጀራ አልበላባቸው፣ ዳቦ አልበላ፣ ልብስ አላለበሱትም። ዝም ብሎ ግን ያገለግላቸው ነበር። መነጻ መንግሥተ ሰማያት ቀርባለችና ወዮላችሁ ንስሐ ግቡ ይላል በሉቃስ ወንጌል ምዕራፍ 3 ቁጥር 10፣ 11፣ 12 ላይ ምን እናድርግ እያሉ ይጠይቁት ነበር። ይህ ጥበብ ነው። አሁን እናንተ ምን እናድርግ ብሎ መቀየር ሳትሉ ይልቅስ እያስተማርኳችሁ ነው እንጂ ዮሐንስ ምን እናድርግ ዮሐንስ ወይ ይሉት ነበር። ዮሐንስ ወይ ምን እናድርግ ይሉታል። ያን ጊዜ መጥምቀ መለኮት ቅዱስ ዮሐንስ ደግሞ ይላቸዋልና እነሆ ይላል ሁለት ልብስ ያለው ለሌለው ያልብሳል፣ ምግብም እንዲሁም ቀራጮች ደግሞ እየቀረቡ ወታደሮች ምን እናድርግ ይሉት ነበር። መጥምቀ መለኮት ምን እናድርግ ይሉታል። ከታዘዛችሁት በላይ አትቀበሉ። እኔ ጋር ናቸው ግን መንግስት ያዘዛችሁትን 20 ብር ከሆነ 20 ብር፣ 10 ብር ከሆነ 10 ብር መንግስት ያዘዛችሁት ስሩ። መንግስትን ማክበር ግድ ነውና ነፍስ ሁሉ በበላይ ያሉ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተሰጠ ስልጣን የለም ይላል ሮሜ ምዕራፍ 13 ቁጥር 1 እስከ 7 ድረስ። ለሁሉም የሚገባውን አድርጉ፣ ክብር ለሚገባው ክብር ስጡት፣ መወደድ ለሚገባው መወደድ፣ ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥ ይላል። ይሄ ነው ህግ ማለት። ህግ ማለት ተከባብሮ መኖር ነው። አንዱን እየጠሉ አንዱን እየተቹ አይደለም። ይልቁንስ መልካም ስራ ብንሰራ እግዚአብሔር መልካም ነገር ይሰጠናል። መልካም ስራ ሳንሰራ ግን እኔ በኃይሌ በጉልበቴ ምን ጥፋት ነው እንጂ ልማት አይገኝም። ተከባብረን ለመኖር ያልቃል። ዮሐንስ ታዲያ የሰበካቸው ምንድን ነው? የተማሩት ሊቃነ ካህናት ካፋቸው ሳይወጣ እያጭበረበሩ የመበለቶችን የባልቴቶችን ገንዘብ እየዞሩ እየበሉ በጸሎት ማስረዘብ ይላቸዋል። በማቴዎስ ምዕራፍ 23 ቁጥር 15 ላይ እናንተ ብዙዎች ሊቃነ ካህናት ጻፎችና ፈሪሳውያን ይላቸዋልና በጸሎት ማስረዘም አለ። ጸሎት እያስረዘማችሁ ጻድቅ እየመሰላችሁ የባልቴቶችን ገንዘብ ትበላላችሁ። ክብር ምስጋና ለአንተ ይሁንልኝ ጌታዬ። አቤት እንደዚህ ስንት ቤት አመለጠ የመሰላችሁ። ባህር ዳር መሆን ኑሮ አስፋልት እየጠረኩኝ ወደ ተማሪያን ደራረት ፈርሽ እላለሁ። ጊዜ ተይጫጫ ሰይጣን በሸቀው ሰይጣን እንደምን ቆያችሁ? ነጋናችሁ? ገናው ደግሞ አንዱ ሱቅ ደግሞ ሂጅ ገብረ ኢየሱስ እንዴት አረምፈልህ እስኪ መስቀል ግዛልኝ፣ ሻይ ግዛልኝ፣ የበረሃው መናኝ መንፈሳዊ ጀግና አድነውላው ገዴ ደስ ይበለ ልቀስ ሰይጣን አቃተተው ሰይጣን
እና እንግዲህ ወደ ትምህርታችን ልሄድ። አሁን የሚያስደንቀው ነገር ዮሐንስ አገልግሎቱ ከማህፀን ጀምረው እንደገና ደግሞ በ30 ዓመቱ ብያቸዋል። ገና በወጣትነቱ ዘመን ጺምና ሽበት ሳያበቅል በልጅነቱ በዮርዳኖስ ዙሪያ መንግሥተ ሰማያት ቀርባለችና ንስሐ ግባ አለ። ሄሮድስን ገሰጸው። ሄሮድስን ገሰጸው፣ ንስሐ ግባ አለው። ፈሪሳውያን ሊቃነ ካህናት እናንተ ክፉዎች የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ እያለ ገሰጻቸው ነበር። ዛሬስ ለንስሐ የሚገባ ፍሬ አድርጉ። አብርሃም አባት አለን እንደምትሉት አይመስላችሁ። እግዚአብሔር ለአብርሃም ከእነዚህ ድንጋዮች ልጆችን ማስነሳት ይችላል። ሌላ የበራው ስብከት ዮሐንስ መጥምቅ እንዲህ ነበር የሚያስተምረውና ዮሐንስ በማቴዎስ ወንጌል ምዕራፍ 3 ቁጥር 6 7 8 9 10 11 መንሹ በእጁ ነው ይላል። ስለ ጌታ ሲመሰክር የጫማውን ጠፍር መሸከም፣ ጫማውን ጠፍር መፍታት ወይም ጫማውን መሸከም የማንችል ከኔ በኋላ የሚመጣ ከኔ ይጠነክራል። እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል። መንሹ በእጁ ነው፣ ገለባውን በማይጠፋ እሳት ይከታል፣ ያቃጥላል፣ ስንዴውን በጎተራ ይከታል እያለ እስከ ፍርድ ቀን ድረስ ያለውን ነበር ስለ ጌታ የመድኃኒዓለም ኢየሱስ ክርስቶስን የሚያስተምር ስለሱ የሚያወራ ነው። አንድ ጊዜ እንዲሁም እንዲህ አሉት በዮሐንስ ወንጌል ምዕራፍ 1 ከቁጥር 19 እስከ 28 ድረስ ሊቃነ ካህናት ጻፎችና ፈሪሳውያን የአይሁድ ሽማግሌዎች ተሰብስበው እንዲህ አሉት፣ ወደ ዮሐንስ መልእክት ላኩ። አንተ ማን ነህ? በዚህስ በበረሃ የምታጠምቀው ማን ብለን ለላኩን ሰዎች የላኩን ለማን ናቸው? ሊቃነ ካህናት። የላኩን ለማን ናቸው? ሽማግሌዎች፣ የአይሁድ ሽማግሌዎች፣ ጻፎችና ፈሪሳውያን የአይሁድ ታላላቅ ሰዎች ነው የላኩና መልእክተኞች አንተ ማን ነህ? ለላኩነስ ማን ነው ብለን እንናገራለን። እሱም እንዲህ አለ፣ እኔ አንተ ክርስቶስ ነህ። እኔ ክርስቶስ አይደለሁም ነው ያለ። የዘመኑ ሰው ሮገና ገዳሙ ሲቋቋ እኔ ዮሐንስን እባላለሁ ነው ስሙ ሌላ ነው። መጣና ሰላውዲ መነኩሴ ነው ስሙ ማን ነው አለ። ዮሐንስን እባላለሁ። አይቆፍርም፣ ስራ ይሰራል። ይሄድና በፍልሁ ይኸው እኔ ስነከው ፍል ተፍለከለከ ይላቸዋል። እንዲህ አይነት አጭበርባሪ ሰው ሞልቷል። በእኛ ስም እንኳን የሚነግድ በእኔ ስም አካውንት እየከፈቱ ብዙዎቹ ይነግዳሉ። አካውንት የሳት ብር ነው የሚበሉት። በዮሐንስ ገዳሙ ተቸግሯል ብለዋል እያሉ በእኔ ስም ከተወለድኩ አንስቶ ከቁራሽ በቀር ለምኜም አላውቅም። የሚሰጠኝንም እኮ አላውቀውም። ወደ ተገሬ ወደ ተማሪያም ገብረ ማርያም መንፈስ ቅዱስ በእውነት ወላጆቻቸው የተባረኩ ያሳደጓቸው ናቸው። እኔን የሚተባበሩ ማህበረ ትጋት ብቻ አይደለም፣ ዝም ብሎ ብቻ ባለም ዙሪያ ያለ ሰው ያስበኛል። እኔ ይጨንቀዋል የኔ ጉዳይ፣ ያሳዝነዋል የኔ ጉዳይ። ዛሬ አሁን ደሞዝ ዛሬ ከዚህ ከገዳሙ ላሉ እዛስ ደሞዝ እንሰጣለን። እንዲህ ነው የእኛ ጉዳይ። ስለዚህ ሌላው ደግሞ እግዚአብሔር ደግሞ ስጡ እሰጣችኋለሁ ይላል። ቃሉን ስለፈጸመ ስለምንሰጥ ይሰጠናል። እኔ ከህግ ወጣ አመጣጥ ብቻ ለማልፈልግ እንጂ ተከባብሮ ተመካክሮ ተወያይቶ ማድረግ ደስ ይለኛል። ሁላችሁንም ብችላችሁ ደስ ይለኛል። ልብስና ጉርስ እያልኩ ሁላችሁንም ብችላችሁ ደስ ይለኛል። እና ዮሐንስ እንዲህ ነበር እንግዲህ ሁኔታው። በዛ እያጠመቀ ሲሄድ ዮሐንስ ገሰጻቸው፣ አስተማራቸው። ቅድም የተለየ በሉቃስ ወንጌል ምዕራፍ 3 ከቁጥር 10 11 ብለን ወታደሮቹ ቀረጥ የሚቀርጹ ምን እናድርግ ሲሉት ከታዘዛችሁት በላይ አትቀርጹ። እንደገና ባለስልጣኖችን ሲጠይቁት ደግሞ ምን እናድርግ ሲሉት ክፉን ክፉ በጎን በጎ በሉ፣ ሰውን ያላገባብ አታስቸግሩት አታስጨንቁት እያለ ነበር ዮሐንስ። ነገሥታትንም መሳፍንቶችና መኳንንቶችንም ሊቃነ ካህናትንም በይችልም የተደረገ በስድስት ወር ያላዳረሰው ስራ የለም። መታደል ነው። አትቀሩም እና ያስቀናችሁ የለም። እናንተ ዳቦ የሚበላ ነው የሚያስቀናችሁ፣ ዳቦ ነው የሚያስቀናችሁ፣ ጫት ነው የሚያስቀናችሁና ዮሐንስ በስድስት ወር ውስጥ ነው 30 ዓመት በበረሃ ኖረ። ለስድስት ወር ግን ወጣና ሄሮድስን ገሰጸው እያቸዋል። ዋንሳ የወንድምን ሚስት አግብተሃል ተሳስተሃል አለ። ቀሰቀው ንጉሡ። እንደገና ሊቃነ ካህናትን ደግሞ ገሰጻቸው። እናንተ እውሮች ጻፎችና ፈሪሳውያን
የፍየል ልጆች እያገሰጻቸው አስተማራቸው። ወታደሮች ሄዱ፣ እንደገና ምዕመናን ሄዱ። ሁለት ልብስ ያለው ለሌሉ ይስጣል፣ ከታዘዛችሁት በላይ አትቀበሏል። ባለስልጣን ቢሆኑ ደግሞ ሰውን ያላገባብ አታጉላሉት፣ አታስቸግሩት። ሁሉን አዳረሰው ዮሐንስ። አይመታደል አይድኔ እንዲህ ያለው ድኔ በሺህ ሊቆጠር በሱ በአምላክነቱ መግባት አይቻልም እንጂ በሺህ ሊቆጠር እንዲህ አይነቱ ድኔ 6 ወር 6 ዓመት ብትሆን 6 ወር 600 ዓመት ብትሆን ዮሐንስ ስንት ስራ ይሰራ ነበር? እንግዲህ በዚህ ዓለም ላይ አባታችን አዳም ስንት ዓመት ነው የኖረው? 930 ዓመት። በዘፍጥረት ምዕራፍ 5 ቁጥር 5 ላይ አዳም በዚህ ምድር ላይ የኖረው 930 ዓመት ነው። እንደገና ያሬድ የኖረው ደግሞ በምድር ላይ አሁንም ደግሞ ዘፍጥረት ምዕራፍ 5 ከቁጥር 20 ላይ ያሬድ በምድር ላይ የኖረው 962 ዓመት ነው። ማቱሳላ ደግሞ በዘፍጥረት ምዕራፍ 5 ቁጥር 27 ላይ ማቱሳላ የኖህ አያት የኖረው ደግሞ 969 ነበር ነው 969 ኖህ ራሱ የኖረው 950 ዓመት ነው። ዘፍጥረት ምዕራፍ 9 ቁጥር መጨረሻ ላይ ቁጥር የኖህ ዕድሜ 950 ነው። ረጅም ዕድሜ ነው የኖረው። እንደየስራቸው ሰርተው አልፈዋል። ዮሐንስ ደግሞ የኖረው ስንት ዓመት ነው? 6 ወር ነው። 30 ዓመት በበረሃ ተቀመጠ። 6 ወር ግን ወንጌል እየሰበከ መጣ። በ6 ወር ውስጥ ነገሥታትን ገሰጸ። በ6 ወር ውስጥ ሊቃነ ካህናትን ገሰጸ። መሳፍንቶችና መኳንንቶችን ገሰጸ፣ አስተማረ። ምዕመናንን አስተማረ፣ መከረ። የንስሐ ጥምቀትን ጠመቀ። ለኃጢአት ስርየት የንስሐ ጥምቀት አጠመቃቸው። በዮሐንስ ወንጌል ምዕራፍ 1 ቁጥር 19 ብያችሁ ነበር። ማን እንበል ስላንተ? የላኩልን ምን እንበላቸው? አንተ ክርስቶስ ነህ ወይስ ኤልያስ ነህ ይሉት ነበር። እኔ ክርስቶስም አይደለሁም አለ። የእሱ መንገድ ጠራጊ ነኝ። ነቢዩ ኢሳይያስ እንደተናገረ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ጎዳናውን አቅኑ ስለተባለ እኔ ያ መንገድ ጠራጊ ነኝ ነቢዩ የተናገረው ነኝ። ታዲያ ኤልያስ ነህ አሉት። አይደለሁም ኤልያስም አለ። ከነቢያት አንተ ማን ነህ? እኔ ከነቢያት አንዱም አይደለሁም አለ። የጌታ መንገድ ጠራጊ ነኝ ነበር ዮሐንስ አባባል ነው። እና ዮሐንስ ራሱን ዝቅ እያደረገ እኔ የጌታ መንገድ ጠራጊ ነኝ፣ መንገድ ለመጠረግ መጥቷል አለ። ይህ ሁሉ ካልኳችሁ በኋላ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 17 18 ማለት 15 16 17 18 ቁጥር የለውም እና ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ተጓዘ። ምን ሊያደርግ ይሆን? ማንም ፍለገ ይሆን? ከገሊላ ተነስቶ ወደ ዮርዳኖስ ሄደ ጌታ ኢየሱስ ክርስቶስ። ወደ ኢየሱስም ገሊላ ዮሐንስ ወደ ዮሐንስ ሄደ። ጌታ ወደ ዮሐንስ ከሄደ በኋላ ዮሐንስ በዮርዳኖስ ዙሪያ ውሃ በበዛበት ቦታ ላይ የንስሐ ጥምቀት እያጠመቀ ነው። ዮሐንስንም አጥምቀኝ አለው። አይ እንደ እናቱ እንደ ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ከቁጥር 40 እና 41 ላይ ገረድ ወደ ቤቷ መሄድ ይገባታል እንጂ እንዴት የጌቴ እናት አንቺ ወደ እኔ ትመጫለሽ እንዳለችው እንደ ኤልሳቤጥ ሁሉ ዮሐንስ ያን ደግሞ ጌታዬ ሆይ ሎሌ ወደ ጌታው ይሄዳል እንጂ አንተን እኔ እንዴት እጄን ዘርግቼ አጠምቅሃለሁ? እኔ ወደ አንተ መምጣት አንተ እኔን ማጥመቅ ሎሌህን እኔን ማጥመቅ እንጂ አንተን እኔ እንዴት እጄን ዘረጋለሁ አለ ዮሐንስ። ትሕትናውን እዩትማ። ትሕትናን ፈጸመ፣ ተልእኮውን ፈጸመ፣ ነገሥታትን ገሰጸ፣ መኳንንትን አስተማረ፣ ሊቃነ ካህናትን ሁሉ አስተማረ። በ6 ወር ውስጥ በአጭር ጊዜ ብዙ ስራ። ክርስትና ስራ ይህ ነው። የባሕታውያን ስራ ይህ ነው። የመነኮሳት ስራ ብትሰማም ባሰማም ልንገርህ፣ ዘመንን በከንቱ ማሳለፍ እየተሞጫለፉ ማሳለፍ አይደለም። ገና በልጅነት እንደተቀመጡ እስከ መቃብር ድረስ ከዲያብሎስ ጋር ውጊያ፣ ከሰይጣን ጋር ፍጥጫ ነውና ከድህነት ጋር ለማልማት የሰውን ጭንቅላት ለማልማት ምሩን ለማልማት ተፈጥሮን ለመጠበቅ መልክዓ ምሩን እንደነበረ ውበቱን አክብሮ ለመኖር አይሁንና ክርስትና እንዴት በምን ቋንቋ ልንገርህ ወገኔ? አቤት ሰርቶ ማለት እንዴት ደስ ይላል! አቤት መስራት እንዴት ያሰካል ያስደስታል መሰላችሁ! ላልሰራ ይጥነቀው አለ። ትጋቶች ናቸው። ላልሰራ ይጥነቀው አሉ። እና ዮሐንስ ነገር ከማህፀን የጀመረው
መጨረሻ ደግሞ ማላረ ጌታን አጠመቀ ብዬ ተው ትምህርታችን በዚህ ቃል ነው። ዮሐንስ ያው አንድ ጊዜ ስተው ጽድቅን ልንፈጽም ይገባናል። እኔ በሎሌው ተጠመቀ ብዬ ልትናይ አንተ ደግሞ ጌታውን አጠመቀ ተብለህ መጥመቀ መለኮት ስትባል ትኖራለህ። አንድ ጊዜ ስተዋለው እንግዲህ መጨረሻ የትምህርታችን ማጠቃለያ እነሆ መልእክተኛዬን እልካለሁ መንገድንም ለመጥረግ በፊት ይሄዳል። ሚልክያስ ምዕራፍ 3 ከቁጥር 1 ላይ በማቴዎስ ወንጌል ምዕራፍ 3 ከቁጥር 15 16 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ስተዋለው ዮሐንስም ጌታን አጠመቀው። ዮሐንስ የመጨረሻ ስራው ጌታን ማጥመቅ ብቻ አይደለም። ከዛ በኋላ ደግሞ ሄሮድያዳ አንገቱን አስቆረጠችው። በደም ታጥቦ ነው ተጋቆን ያጠቃለለው። በደም ታጥቦ ሞተ። አሮጋቸው የሰማዕታት ክብራቸው የሐዋርያት ክብራቸው ልዩትማ እናንተን አመዛዝኖ ውስጥ የእናንተን ዕድሜ ከዕድሜው ጋር የእናንተን ሕይወት እስኪ አመዛዝኑ። ምንድን ነው የሰራችሁ? ምንድን ነው እስካሁን የሰራችሁ? ዮሐንስ ገና ከማኅፀን ጀምሮ ለጌታ ሰገደ፣ ለድንግል ማርያም ሰገደ። እነሆ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ተጠቃለች ይባላል። ሉቃስ ምዕራፍ 1 ቁጥር 44። እናንተስ ከማኅፀን ነው የተደሰታችሁ? ከማኅፀን ነው አገልግሎት የጀመራችሁ? ወይስ በቁንጅና በጉልዝና ዘመናችሁ ነው? ወይስ በሽምግልናችሁ ነው? እነመሸበከንቱ ቃት እንደቆረጠናችሁ ሲጋራ እንዳይቀሳችሁ አልዋልታ እንዳወራችሁ በሰው ትዳር እንደገባችሁ የሰው ትዳር እንዳፈረሳችሁ አንዱን በድግምት ሌላውን በመተት እንደተበተባችሁ ሌላውን በምቀኝነት አውርዳችሁ እንደጣላችሁ ደም ማፍሰስ፣ ድንበር ማፍረስ፣ በረት መክፈት፣ ሐሰት መመስከር፣ አለመታደል፣ አለመሆን ዮሐንስ በ6 ወር ውስጥ አቤት 6 ዓመት ቢሆን ኑሮ አቤት 60 ዓመት ቢሆን ኑሮ አቤት 600 ዓመት ቢሆን ኑሮ ዮሐንስ አገልግሎት አቤት 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 እንዴት ምድር ትለመልም ነበር! እንዴት ፍጥረቱ ሁሉ ይጠቀም ነበር! ታዲያ መቼስ ለመልካም ነገር ብዙ ዘመን የለውም። ምንድነው ክፉ ሰው አይሞትም ተተክሎ እንደዋዛ ምንድነው ምትምስ ገጣሙት ይኖራል እንጂ ነገሩ ሲያበዛ መሰለኝ ለተክሎ እንደዋዛ ክፉ ሰው አይሞትም። ግን በዚህ አገልግሎት ውስጥ የለም አይሞትም አይባልም መስሎሻል። እዚህ የለም በእኛ አገልግሎት ውስጥ ይሄ ተረቱ ሁሉ አይጠቅምምና ክፉ ሰውም እንኳን ቢኖር ከኛ ጋር ነው ብላችሁ እንደ ክፋቱ አሁን ክፋቱ መጠነኛ የሆነ ሰው እንዲሁ በቀላሉ ይፈረድበታል። ክፉ ኃጢአት ብዙ በደል የበደለ ብዙ የገፋነ ሰው ደግሞ ጉድጓዱ ጥልቅ ነው። ያንን ጥልቅ ጉድጓድ እስኪቆፍር ድረስ እስኪያደርስ ድረስ ነው እንጂ ከኛ ጋር ሲያለፋን ሲያስቸግረን የሚኖር መግባቱ አይቀር። ቀላሉ ሰው ዝም ብሎ ያቁን አይደለ ይጠላናል፣ ይሰድበናል፣ ደግሞ ያሳዝነናል። ወገኔ እግዚአብሔር ልጆች እንድናዝን አይፈልግም። ከዳናናሾች አሉን አታሳዝኑ ይላል። እችን ልጅ ማሳዝን ያንን ማሳዝን ኃጢአት ነው። ስለዚህ ሲያሳዝኑን ሲበድሉና አንዳንዱ ተሎ ይቀስፋል፣ ተሎ ይመክረዋል ሊያድነው ሲፈልግ። ዝም ብሎ የሚያቸው ደግሞ ጎደሉ ሩቅ ስለሆነ የሚገቡበት ጉድጓድ ሩቅ ስለሆነ ሲቆፍሩ ልኩ ሲደርስ ይገባሉ። መግባታቸው ይቀር አይዟቸው ብሎ አትጨነቁ። እሺ አትጨነቁ። ዘንዶ ቢወራጭ እባቡ ቢያፋጭ ከክርስቶስ ፍቅር ቢለየን የለም። የሚጠርግ በፊትህ እልካለሁ ወይም መንገዴን የሚጠርግ በፊቴ መልእክተኛዬ በፊትህ እልካለሁ በተባለው በሚልክያስ ምዕራፍ 3 ቁጥር 1 ላይ ነው የምንማማር የነበረው ትምህርታችን። በዚህ እንግዲህ መጥምቀ መለኮት ጌታን አጠመቀ። ከዚህ በላይ ምን ልበላችሁ? ከዚህ በላይ የምላችሁ ፀሐይም ስለበዛባችሁ እነሆ መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል። ሚልክያስ ምዕራፍ 3 ቁጥር 1 ላይ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።